አይዋ 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 ወይኔ 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 እናንተ ዛሬ ደግሞ ኤፍሬም እና ሄርሜላ ተጀመሩ መጡ። ኧረ ልኳን ነገራት። በእናታችሁ በጣም ደስ ይላል። እንግዲህ ከተማረች ከዚህ ትማረች። ሰው በእውነት ግን ስንት ተነግራ ስንት ነገር ተወርታ ብቻ። እናንተ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ጤና፣ ህይወት፣ ቆይታ፣ ስራ አሪፍ ነው። እኔ ጋር ሁሉ ሰላም ነው። እና በእውነት እርምዬ አንቺም ቢሆን ሩታ አብርሃምን ቢሆንም እንዲሁ በሜዲያ ነው የምናውቀው። እውነት ልበልሽ ሴት ከሆነች ማለት ነው እንደ ሂት ቀልድ አይደለም። በእውነት ቁም ነገር ነው የነገርልሽ ማለት ነው። ይሄ ከተማረሽና ይሄ ከገባሽ ማለት ነው ቁም ነገር ነው የነገረሽ ማለት ነው። ቁም ነገር እውነት ከተማረሽ እና ይሄ ከተዋጥልሽ ቁም ነገር ነው የነገረው ሄርሚ። በእውነት ነው ኤፍሬም ምንም ከሩታ ጋር የታረቀው ያደረገው አሁን ቢሆን አንቺ ነሽ። እዚህ ነገር ውስጥ ባትገቢ ኖሮ ይህ ሁሉ ነገር አይፈጠርም ነበር። በመጀመሪያ ደረጃ ቶክሳይ የጠራ እኔ አሁን አንተ ቶክሳይ ለመስማት ሬዲ ማድረግ። ሰላም ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ሌላ ነገር ካለሽ ሞክሪ። ሩታም ቢሆንም እዛ ጋር ማቆም አለባት። እሱ ከሩታ ሸሽቶ ይሁን ከሄርሜላ ሸሽቶ ይሁን ወደ ሶስተኛው ገደለው ገባ። አሁን እናንተ እዚህ ጋር ራሳችሁን ማጉዳት የለባችሁ። ፍቅር የሚባለው እዛ ጣዩ ኤፍሬም እንዳለው ጣዩና ለራስሽ ነው። በመጀመሪያ አንቺ ለራስሽ ከኖርሽ ነው ፍቅር ቦታ የምትደርሺ። እዚህ ጋር ታውቂያለሽ ምንም አሁን እሱ ፍቅር የምትለው ሴትዮ ካንቺም ምንም ቁንጅና አትበልጥም፣ ከሩታ ምንም አትበልጥም። ሩታ ደግሞ ስመርት ናት። ማንም አይደርሳትም። አብርሃም ተጎዳ እንጂ ተቀየረ ማለት አልችልም። ግን ዞሮ ግን ሩታ ጋር እንደሚመለስ እርግጠኛ ነው። ምክንያቱ ዛሬም ቢሆን ነገር 4-3 ልጅ ወልዶ ሩታ ይመኛል እሱ። እቺ እንደዚህ ወደ 32 ጥርስ ገብታ የመጠች ፍቅሯን ትቶ ማለት ነው። አንቺ ጋርም ቢሆንም እንደዛው ነው። ምክንያቱ እናንተ የከፈላችሁት መስዋዕት እሱ እየከፈለ ነው ማለት ነው። አሁን እዚህ ጋር የምለው ማለት ነው ከቻለሽ ራስሽን ጠብቄ፣ ራስሽን ቀይሬ፣ ራስሽን ለውጪ፣ ራስሽን በማንኛው አክሽን በቃ ያለ ወንድ እኮ መኖር ይችላል። በዚህ አጋጣሚ ደግሞ ያለ ወንድ መኖር እንደሚችል ልንገርሽ። እዚህ ጋር ማንም ተነስቶ ሲያራግብሽ ሲወርድብሽ እየሰማ አይደለ? እንደዚሁ ከአንቺ ጋር እያንጠለጠለ ምን እያለ ምን ከዚህ ሁላ ረስቶ በ3-4 ቀን ሲጀመር ታሞ አይደለም አብርሃም ከአንቺ መራቅ ፈልጎ ነው። እሺ እሱ ማወቅ አለብሽ። ሲቀጥል ደግሞ ከሩታም መራቅ ፈልጎ ይሁን አይሁን የሩታ አይመለከትም። ሩታ ትዳሩን ፈታለች ምናምን ሲባልም ቢባልም ሩታ ሚስቱ ነው፣ የቅድሞ ሚስቱ ነው የሚባለው እንጂ ፍቅረኛ አትባልም። ልንገርሽ በዚህ አጋጣሚ ሩታ ለልጇ ብላ ብዙ መስዋዕትም ልትከፍል ትችላል። ምንም ብትሆን ሩታ ደግሞ ማንም ሰው እንዳንቺ አጋንኖ የሚያወቅስ ሰው የለም። ምክንያቱ ለልጇ ብላ ዋጋ እየከፈለች ናት። ያለፈ ታሪክ ነው። እንዳንቺ ታሪክ ቢሆን ኖሮ ሩታም አጋኖ ሰው ያወቅሳል። እንዳንቺ ታሪክ አይደለም የሩታ ታሪክ። ሩታ እንግዲህ ለትዳሯ ብላ ነው የሚታግለው ማለት ነው። አንቺ ግን ሴት ሆነሽ እሺ ሌላ ወንድ አላቅም ድንግል ነኝ እኔ ራሴ ሌላ ወንድ ስለማላቅ ነው እንደዚህ የሚሆነው። ምን አግኝተሽ ነው ከአብርሃም? ምን አለ ዳይመንድ አለ እንደ አብርሃም? ወይስ አንቺ እኮ ለአብርሃም ተብለሽ አልተፈጠረሽም። ምክንያቱ አብርሃም እኮ ትዳር መስርቷል በፊት። ተጨማሪ ሴት ነሽ። እሱ ባይመስረት ባይገባ ትዳሩ ባይዳር ኖሮ ኢትሶኬ ሊሆኑ ይችላሉ እንላለን። ግን አብርሃም አሁን በአሁኑ ሰዓት ባልትዳር የሆነው ትዳሩ የፈታ ሲሆን አንቺ ደግሞ እሺ ሌላ ወንድ ያላወቀሽ ያላገባች ያልወለደሽ ከሆነሽ ለምንድን ነው እንደዚህ አይነት ሌላ ችግር ኋላ ከሌለሽ ለምንድን ነው እንደዚህ አይነት ማጋነን? የምን ፍቅር ነው? አንድ ነገር ቢደርስሽ አቶይ አንቺ እንደዚህ 100% የሆነው ፍርፉል ሁኔታው ውስጥ እያለሽ ማትፈልጉ ሰው ጋር መንጠላጠል፣ ባልትዳር የሆነው ሰው ጋር መንጠላጠል፣ ያጋባው ሰው ጋር መንጠላጠል ቢያስፈልግ ኖሮ እሱ እንደዛ አያደርጋችሁም ነበር።
አይፈልጋችሁም እናንተ። እሱም ማወቅ አለባችሁ። ቢፈልግ ኖሮ እንደዚህ አይሆንም። ደግሞ በአንድ ቅጽበት ሩታ ደግሞ ስንትና ስንቴ ነው እንትን ያደረገችው። እሱም እንደዛው ነው። ግን ሆኖ ሳለ ሩታ ይወዳታል፣ ይፈልጋታል። ግን ሩታ ነው እምቢ ያለችት። አሁን ግን እዚህ ጋር አንቺ እየፈለግሽ እየወደደሽ እሱ ደግሞ በአንቺ ላይ ጫና እየበዛ ነው። ምን ይሄ ፍቅር ከፍቅር ያለፈው ፍቅር ነው ይሄ። በዛ ፍቅርሽ እንዴ አንድ ሰው አልፈልግም ካለ መቶ አቺም እያለ እንደዚህ እስከምወቅስ ድረስ ኧረ ተይ ሴት በእውነት የኛ ጆሮ እኮ እንትን እየሆነ ነው። በእናትሽ ትተሽ ራስሽን ፎክስ አድርጊ፣ እንደ ራስሽ ፎክስ አድርጊው። ማንም መጥቶ ገብቶ እንደፈለገ እንደማያወራ ለምንድን ነው ቦታ የምትሰጪ? አንቺ ደግሞ ምንድን ነው ከአንቺ የሚማረው? ደግሞ የሰው ነገር እኮ አይጠቅምሽም። በእውነት የሰው ነገር አይጠቅምሽም። ዞሮ ወደ እንደ ወንፊት ሆነ ወደ ባለቤቱ ይመለሳል። ወንፊቱ እኮ ነፍቶ ግን የዘኛው የባለቤቱ ጋር ነው የሚሄደው። አሁን እንደዚህ ወንፊቱ ነው ሆራ። አንቺ ግን እዚህ ጋር ወደ ፍቅር ነው እንደዚህ ፍቅር ነው እንደዚህ የሚያደርገው። ፍቅር እኮ ከሁለት አጋር ነው እንጂ አንቺ ብቻ ብትጨባጨቢና አንቺ ብቻ የምትፈቅሪው ፍቅር ምን ማለት ነው? ምን ያደርጋል? አሁን ምንድን ነው እዚህ ጋር? ነገ እኮ ወልደሽ ተከብረሽ ልትኖሪ አትፈልግም? ነገ እኮ ይሄ ይሆናል ብለሽ አትፈልግም? አሁን እኮ በእውነት ይሄ ለአንቺ የማይገባ ቦታ ነው የቆምሽው፣ ማይሆን ቦታ ነው የቆምሽው ብለን ብዙ ሰዎች ሲያወሩ ብዙ ተከታዮች ቢሆኑ ያንቺም ቢሆንም የሁሉም ሰው ገብቶ አንቺ ጋር እየጨበጨበ እየከረከረ ነበረ። ግን ተመልሴ አልሰማም እያለሽ ያው ተዋርደሻል። ማንኛው ነገር ቢመጣ ተዋርደሻል። ጌታ እኔ ሀቁ ነው የምናገረው። ከዚህ በላይ ውርደት አለ? ከዚህ በላይ ውርደት አለ? ተዋርደሻል። 100% ምንም የምታመጪው ነገር የለም። እኔ እዚህ ጋር የምለው ምንድን ነው ካለሽ አሁን ኤፍሬም በጣም መክሮሻል። በጣም በቃ ከበቂ በላይ ነው የመከረሽ ማለት ከሰማሽ ማለት ነው፣ ጆሮ ካለሽ ማለት ነው። እንደገና ሀብለሽ የራስሽን እንድትችይ ማለት ነው፣ እንድትቆሚ በቃ ጠንክረሽ እንድትኖሪ እንደዚህ ከነበሰቡ ጭምር እስከ ንቅ ድረስ ምንድን ነው አንቺ ምን ሆነሻል? ወንድ ነሽ ሴት ነሽ? ሴት ከሆነሽ ማ እንደዚህ አይነት እንዴ ሰው ወሎ ይለያል አይደል እንዴ? አንቺ ደግሞ ፍቅር እንደው 1 3 4 ቀን አላደራችሁም? ጓደኛ ከተያዛችሁ እዛው ሩም ውስጥ ወይም ረረረረ በሰማ በወድ ጨፈለቀ ደግሞ የፍቅረኛሽ ጓደኛ ወንድምሽ ጨፈልቆ ነው ያለሽ። አሁን የመጨረሻ እንድትረቂ ከሩትም ጋር ደግሞ ሩትም ምን ብለሽ ነው የምትጠግቢ? በቃ ከታረቃችሁ እዛው በዛው ነው እንጂ አብራችሁ አንድ ላይ ተያይዛችሁ ልትራመዱ ልትሄዱ። ሩትም ብትሆን ለአንቺን ደግሞ አይታወቅሽም ያደረግሽው ነገር የሆንሽው ነገር። አንቺ ጣውንት ነሽ እንጂ ጓደኛ ነሽ። አሁን ምንም ብታረጊ እኮ አንቺ እና ሩታ አትገናኙ። ለሩታ ጣውንት ነሽ አንቺ። እሱ ሞቆልብሽ። ከዛ ምን ብለሽ ነው ከሩታ ጋር የምትሄጂው? ባልሽ ቀምተሽ ተመልሰሽ ደግሞ ወደ ሌላ ሴት ሰተሽ እንደገና ከሩታ ጋር መሄደሽ መምጣትሽ መግባትሽ ምንድን ነው? ቆይ ከእናንተ የምንማረው አሁን የኔ ባል ሌላ ሰው ቢቀማ ማለት ነው ያ ሰው ጋር ተመልሼ ያ የቀመችው ሴትዮዋ እምቢ ብሎ እሱ ሌላ ሴት ሲሄድ እኔ ከዘኛው ጋር እውነት በእኔ በብላ ነው የምትወጋት። እኔ ሀቁ ነው የምናገር፣ በብላ ነው መውጋት። ኧረ ምን መታረቅ ምን ደግሞ አብሮ መሄድ መምጣት ምን አባቱ ነው? እሱ ነው ቤት ገብታ ይበጠበጠች። ከዛው ተመልሼ ደግሞ እኔ እሷ ጋር አሁን እዚህ ጋር ሁለት ቤተሰብ ትቶ አንደኛ ልጁ አለ ሚስቱ አላት ቤቱን ትቶ አፍርሶ እዛ ወደ አንቺ ሄዶ ወደ ሁለተኛ መስመር ይዞ ከዛው እዛው ደግሞ አላርፍም ብሎ አልተመቸኝም፣ አልጠገብኩም፣ ይሄ አይሆንልኝም ብሎ አሁን ወደ ሶስተኛ ትዳሯ ህይወት ገባው ማለት ነው። ግን ይሄ ሁላ ከእናንተ መራቅ ብሎ እንደዚህ እየሆነ ነው። ደግሞ ሌላኛዋ ደግሞ ማን እንደሆነ እየደነሳት እየመጣ ነው። ግን ከዛ ሁሉ አንቺ ራስሽ ማዳን ሲቺ አቺ ለምንድን ነው እንደዚህ የምታደርጊው? ለምን ምን ያደርግልሻል? አሁን ይሄ ኮተቴ ላንቺ ምን ይጠቅምሻል? ነገ ወልደሽ እኮ ልጆቹን ብቻሽ ነው የምታሳድጊ። እንኳን አገብተሽ ብትኖሪ ማለት ነው
ብቻሽ ነው የምታሳድጊ። እሱ ማወቅ አለብሽ። እርግዝና ብለሽ በእርግዝናው እዛው በቃ እንግዲህ እንደምንም ብለሽ ሴተሽ ወድቀሻል። እርግዝናው ጠብቷል እዛው። አንቺውን እዚህ ጋር ደግሞ አልፈለግሽም እያለ በቃ ሁማን ገርግደሽ እንደምንም ብለሽ በሜካፕ ተለቅልቀሽ ሄደሽ እዛው ጋር ምን የምትይው ነገር አልተዋጠለንም በእውነተኛ እንዴ። ወንድ አንቺ ሴት ከሆነሽ በቃ ሴትነት እንደ ወንድነት ብታረጋግጪና ብታሳይ እኛም እንደግፋታለን እና ብረታታለን። አንቺ አሁን እዚህ ጋር ማይሆን ቦታ ማይሆን መንገድ ከማሄድ በፊት ራስሽን ብትይዢ እንደዚህ አትጎጅም ነበር። ይበቱ ውስጥ ገብተሽ እያለቅስሽ ውጪ ወጥሽ እኔ ደህና ነኝ እኔ እንደዚህ ነኝ እንዳንተ ከወንድ ጋር ደግሞ አትደራድሪ። ያው እንዴት እንዳያርግሽ ጥሎ ነው የጠፋ ጥሎ ነው የሄደው። ደግሞ ምን ሊበል ይሄ ጓደኛ ብለሽ የያዝሽው ደግሞ ፍቅረኛ ብለሽ የያዝሽው ደግሞ እርካሹን ደግሞ ከኤፍሬም ጋር ተወዳድራለሽ። ኤፍሬም እኮ ኖርማል ነው ከማንም ጋር በእውነት ወንዳ ወንድ ነው ኤፍሬም። እንደ ኤፍሬም አይነት ወንድ ይገኛል ወይም አለ ብዬ አልገምትም። በእውነት ጎበዝና ጠንካራ ጀግና የሆነ ወንድ ነው ኤፍሬም። ብቻ ግን ዛሬ ላንቺ ሀቁም ነገር ልኩን ነገር ግን መከረሽ። ወንድምሽ ነው በይ እሺ፣ ወንድም ነው በይ እንጂ ወንድሜ ነው በይ። ይሄ ወንድምሽ ነው በቃ እኔ በበኩሌ ወንድምሽ ነው የሚባለው። ያ ያንቺ ወንድም ደግሞ ማይሆን ቦታ ነው የሚጎተትሽ ማለት ነው። አሁን ደግሞ እኔ አብርሃም ባገኘው ኖሮ አብርሃም ጋር ውሰዱኝ አብርሃም ጋር ውሰዱ እያለ ነው። እሱም ደግሞ ቆለጥ ያለ ብሎ ወንድ ብሎ ራሱ ያኔ አንቺ ሲገጸጽ ሲገባ እየገፋ ነበር። አሁን ደግሞ አንቺ ደግሞ እንትን ከጎደሽ በኋላ አብርሃም በቀደግ አግባ ይሄ ትልትል ነው እንደ እሱ ደግሞ እና እንደዛ አይነት ወንድም ይሄ ላንቺ ኤፍሬም በጣም በቃ ከወንድም በላይ ነው። ኤፍሬም ከሆነ በእውነት ብዙ ነገር መከረ በፊትም አሁንም ቢስሚ ኖሮ እንደዚህ አትሆንም ነበር። አዳምጪ፣ ወደ ራስሽ ተመለሺ፣ ተረጋጊ። መሆኑን እያወቅሽ ብታደርጊ ይሻልሻል ብዬ ገምታለሁ። በጣም ደስ ይላል። ዛሬ ውዶቼ አበረታቱ።